አቶ አካን ወደ ቢሮ ሲገባ እንግዳ ጠብቆታል። ወይዘሮ ኡማይ ቢሮ ውስጥ ነው ያለችው። ኡማይ እንደፈለግሽ እየመጣሽ እዚህ መቀመጥ አትችይም። ምን ሆነሻል? ለምን መጣሽ? አላት። ናፍቀኸኝ መጣው። ፍቅረኛ አይደለንም እንዴ? አለችው። ኡማይ ነግሬሻለሁ። ዝም ብለሽ እግርሽ እንዳመጣሽ እየመጣሽ እዚህ ቢሮ እንድትቀመጪ አልፈልግም። አሁን ውጪ ከቢሮ ሂጂ። አይ ምን እንነጋገረዋለኝ? ቁጭ በል ማወራሃለኝ አለችው። ነገርኩሽ እኮ ኡማን፣ ባለቤቴ ልትመጣ ትችላለች። ስለዚህ አሁን ውጪ፣ ይሄ ሆቴል ነው እና የስራ ቦታዬ ነው፣ ቶሎ መውጣት አለብሽ ብሎ ሲላት፣ አይ እንግዲህ ከቸኮልክ እኔ ምን አገባኝ ብላ አንድ ነገር ከቦርሳ ውስጥ እያወጣች ነው። ምንድን ነው አላት። አዎ የማወጣው ምነግርህ ነገር አለ። ይኸውልህ ሰርፕራይዝ አለ ላንተ፣ አየህ አለችና አንድ ነገር አውጥታ ሰጠችው። ቅድም ቤት ውስጥ እያለች የለካችበትን የእርግዝና ማወቂያ መሳሪያ አውጥታ ጠረጴዛው ላይ አስቀመጠች። አርግዣለሁ ካንተ አለችው። ሰላም ጤና ይስጥልኝ የተወደዳችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሁሉ መልካም ነው በያላችሁበት። ዛሬም ደግሞ አራስ የተሰኘውን ክፍል 5 ትርጉም ድራማ ይዤላችሁ መጥቻለሁ። እንግዲህ አራስ ወንድሙን እየፈለገ ያለ ልጅ ነው። ወደ ቦድሩም መጥተዋል። ቦድሩም በሰላም አልተቀበለችውም። ሁሉም በየተራ አራስን እየደቆሱት ነው። ልጆቹም እንዲሁም ደግሞ አስተማሪም ብዙ ነገር እየተላለፈበት ነው። እንዲሁም ደግሞ እዛ ቦድሩም ያለው የቤተሰብ ሁኔታ በጣም አስገራሚ ነው። የነ ቲዮማና አባት በትዳሩ ላይ ይማግጣል ከዚች ሴት ጋር እንግዲህ ከዴኒዝ እናት ጋር ማለት ነው። ከሰራተኛቸው ዞሮ ዞሮ አብራቸው ከምትሰራ ሴት ጋር ነው እያመነዘረ ያለው። አሁን ደግሞ ጭራሽ የከበደ ነገር አርግዣለሁ እያለችው ነው። በጣም በደነገጠ ስሜት ፊት ለፊቱ እያያት ነው። በዚህ መሀል ወይዘሮ ጀምናም ከመኪና ወረደች። ጀምናም እየመጣች ነበር ወደ ቢሮ። ቆም ብላ በኩራት አዲስ የሚከፈተውን ሆቴል ፊት ለፊት እያየች ቶሎ ቶሎ ፈጠን ፈጠን ብላ ወደ ጸሐፊዋ ሄደች። አካን ቢሮ ነው ያለው አለቻት። አዎ ወይዘሮ ጀምናም ቢሮ ነው ያለው ሂጂ አለችና አልፋት እንድትሄድ ፈቀደችላት። ወይዘሮ ጀምናም ወደ ቢሮ እየተጠጋች ስትመጣ ድምጿን አካን ሰምቶ ሮጦ ወደ በሩ ሄደና በሩን ቆለፈው። በዚህ መሀል ወይዘሮ ኡማይ ተነስታ ዴስኩ ስር ገባች። ወይዘሮ ችላን በሩን ለመክፈት ስትሞክር ተዘግቷል። ባለቤቴ የኔ ውድ አለህ? ውስጥ ነው ያለኸው? አዎ አለው ብሎ ቀስ ብሎ በሩን ከፈተላት። ገባች ወደ ውስጥ። ምን ሆነ ነው? እንዴት በር ልትዘጋ ትችላለህ? በቀን በር ይዘጋል እንዴ ደግሞ ለዛውም ቢሮ ስትለው፣ አዎ ሁሉም ሰው እኔ ጋር መምጣት ይፈልጋል። ስራ ተነሱኝ። በጣም ተጨናንቅ ያለው ውዴ። እንዴት ነሽ? እንኳን ደህና መጣሽ። ለምን መጣሽ በዚህ ሰዓት? እንዴ ባለቤቴ ጋር መምጣት ማን ይከለክለኛል? እኔ ብዙ ስራ አለብኝ። ሆቴሉ መከፈት አለበት። ስለዚህ ደግሞ የጥሪውን ነገር ማስተካከል አለብን። እዚህ ነው የመጣሁት። አዎ ጥሩ ነው እያለ በድንጋጤ ወዲና ወዲያ ሲንጎራደድ፣ ፍቅሬ ምን ሆነሃል? ቁጭ በል እንጂ ተቀመጥ አለችው። ዘሮች ምናም እሱም ለመቀመጥ እየሞከረ ግን አልተቀመጠም። ወዲና ወዲያ ይንቆራጠጣል፣ ምክንያቱም ፈርቷል። ውስጥ ደግሞ ወይዘሮ ኡማን አለች እግሩ ስር ባለው ዴስክ ውስጥ ማለት ነው። ከዛ አሁን ይውልህ ምን መሰለህ፣ ሂድና እስቲ አቀብለኝ አለችው። ከዛ ምን አቀብለኝ እንዳለችው እንኳን ሳያቅ ወደ ጠረጴዛው ሲዞር ያ መሳሪያ ወይዘሮ ኡማይ እንትኑ ላይ ዴስኩ ላይ ያስቀመጠችው ቁጭ ብሎ ነበር። በድንጋጤ ቶሎ ብሎ በእጁ ለቀም አድርጎ አነሳና ዝም ብሎ አንድ ነገር አንስቶ የሆነ መዝገብ ሰጣት። ምን እየሰጠኸኝ ነው ፍቅሬ? እየሰጠኸኝ ያለውን ነገር አውቀዋል? እስቲ እኔ ያልኩ ኮምፒውተሩን ስጠኝ ነው። ኮምፒውተሩን ስጠኝ፣ ላፕቶፑን አለችው። ይቅርታ አለና መልሶ መዝገቡን አስቀምጦ ላፕቶፑን ሰጣት። እሺ አሁን ምጠራቸውን ሰዎች አስተካክላለሁ። ስለዚህ አሁን ይሄው አለችና መጻፍ ጀመረች። እሱ ደግሞ ፊቱ ላይ ላብ እያጠመቀው ነበረ። አሁን እርግጠኛ አይደለሁም ግን ደህና ነህ? ምንም ነገር አይታየኝም። አንተ ትንሽ የተረበሽክ ትመስላለህ አለችው። አይ ደህና ነኝ እያለ ማጉተምተም ጀመረ። ከዛም ወይዘሮ ቸምናም ጽፋ እየጨረሰች እሱ ደግሞ ዝም ብሎ ያያት ነበር። አሁን አንተ ስራ አለህ? አይ የለኝም፣ እንደውም ቶሎ መውጣት አለብን። ቢሮ በጣም ከብዶኛል፣ በጣም ተጨናንቅ ያለው። አይዞ ትልቅ ሆቴል ልትከፍት ስለሆነ ያን ያጨናነቀህ የከበደህም እሱ ነው። ስለዚህ አሁን እንወጣለን አለችው። በቃ አዎ መውጣት እፈልጋለሁ ከዚህ ቢሮ ቶሎ እንውጣ አላት።
እንግዲህ የሆዱን በሆዱ ይዞ ፍቅረኛው እዛ ውስጥ ስላለች ነው። አዎ እንደውም ለብዙ ጊዜ የቤተሰብ እራት አልበላንም። ዛሬ ቶሎ በመግባት የቤተሰብ እራት መብላት እንችላለን አለችው። እሺ ፍቅሬ አለና ይኸው ጨረስኩ ብላ ላፕቶፑን ዘግታ ሰጠችው። በቃ ልክ ያለው አሁን ሁሉም ነገር ተዘጋጅቷል፣ መክፈት ብቻ ነው የቀረው። በቃ እሺ አለችው። እሺ የኔ ፍቅር ብሎ ላፕቶፑን ወንበር ጠረጴዛው ላይ ወርውሮ እየወጣ በሩ ጋር ሲደርሱ ስልክ ጮኸ። አይ ውርደት! ስልኩ ጮኸ። ከዛ ሀካን በድንጋጤ ወደ ኋላ ተመልሶ ወደ ዴስኩ ሮጠ። ምንድን ነው ፍቅሬ? አልገባኝም። የማን ስልክ ነው? ምን እዚህ ጋር ያሉት የፋይናንስ ክፍል ኃላፊው ሰውዬ ስልክ ነው? እርግጠኛ? አዎ የሱ ነው ብሎ ከኡማይ ላይ ስልኩን ተቀብሎ ጥርቅም አድርጎ ጠረጴዛው ላይ ወረወረላት እና እሷ ደግሞ ወደ ወይዘሮች ምናም ደግሞ በር ላይ ሆና እያየችው ነበር ማለት በጥርጣሬ መንፈስ እና እሺ እንሂድ ብላው ተያይዘው ወጡ። አራስ በዛ ከነ ቲዮማን ባስጣለ ጓደኛ ቤት ቁጭ ብሎ ሻይ እየጠጣ ነው። ሬስቶራንት ውስጥ በጣም የሚያምር ቦታ ነው። ያ ቦታ ቆንጆና ወይዘሮች ምናም የፈለገችው የወይዘሮ ኦዝለም ቢሮ ቦታ የስራ ቦታ ነው። የልጁ እናት ስሟ ወይዘሮ ኦዝለም ነው። እንዴ ቦታችሁ በጣም ያምራል አለ አራስ። አዎ ያምራል፣ ግን ምን ዋጋ አለው? ምንም ነገር ገቢ የለውም። ለምንድን ነው ገቢ ያጣው? አላውቅም። ገቢ ግን የለውም። ብዙም ሰው አይመጣም እዚህ እና እናቴ ዝም ብላ ለተወሰኑ ሰዎች ብቻ ምግብ ታበስላለች አለው። እሺ እያሉ ያለ አሁን በዚህ መሀል ዴኒዝ መጣች። ከእነሱ ጋር ዴኒዝ ተቀላቀለች እና የማሳይህ ነገር አለና ይሄ ልጁ ወደ አንድ ቦታ ወሰደው። ከዛ መኪና እያሳየው ነበር ለአራስ። መኪና የድሮ መኪና ነች። እንዴ የማነች እቺ መኪና? የአያቴ ነች፣ ለእኔ ነች። አሁን ደግሞ የኔ ሆናለች። ስለዚህ እኔ ነኝ የምዝናናባት። እቺ አሁን የኔ ነች። አራስ ለመኪና ልዩ ፍቅር ያለው ይመስላል። እየተዘዋዛረ መኪናዋን አያት በጣምና ዳሰሳትና እቺ በጣም ኦሪጂናልና እውነተኛዋ መኪና ነች ታውቃለህ አለው። አዎ አውቃለሁ፣ አጎቴ አያቴ በደንብ ነበረ በጥንቃቄ የያዛት። ስለዚህ አሁን እኔም እጠቀምባታለሁ አለ። ዴኒዝ ደግሞ በመገረም ታያቸዋለች። ምንም የምታውቀው ነገር ያለ አይመስልም። በዚህ መሀል የአራስ ስልክ ያቺ ትንሿ ስልክ ጮኸች። አራስ እንደምን እንደሆነ ከመኪና ውስጥ ተፈናጥሮ በመውጣት ዞር በሉ ብሎ ሁለቱንም ጓደኞቹን ጥሏቸው ራቅ ብሎ ስልኩን አነሳው። አንተ ስልክ መጠበቅ አትችልም አለ ከዛኛው ጫፍ ያለው ድምፁ የታፈነና ድምፅ እንዳይታወቅ የተደረገበት ይመስላል። አይ በስህተት ነው እባክህ፣ ኃላፊው ነው ስልኬን ወስዶ ወደ ቢሮ የዘጋበት። ስለዚህ እባክህ አሁን የወንድሜን ጉዳይ ልትነግረኝ ትችላለህ? አዎ ችግር የለም እነግርሃለሁ፣ ግን አትቸኩል። በጣም ተረጋጋ፣ በጣም ተረጋጋ። አራስ መረጋጋት ያስፈልግሃል። ወንድምህን እንዴት ነው የምትገናኘው? አለው ያኛው ድምፅ። እሺ ችግር የለም ሲል በዛች ስልኳ ውስጥ ትንሽዬ ቦታ ተላከችለት። የት ነው ይሄ? ቦታውን ንገረኝ ብሎ ሲል ስልኩ በላዩ ላይ ተዘጋ። አሁንም አራስ ወደ ብስጭቱ ሄደ። ይሄ ሰውዬ እየተጫወተብኝ ነው። ይሄንን ቦታ ታውቀዋለህ ብሎ ለልጁ አሳየው። አዎ አውቀዋለሁ፣ ይሄንን ቦታ አውቀዋለሁ ብሎ ሲመለው ይሄን ቦታ ታውቁታላችሁ ብሎ አሳየው። አዎ አውቀዋለሁ፣ ግን እርጀንት ነው፣ ይሄ በጣም ሩቅ ነው አለው ልጁ። አዎ አስቸኳይ ነበረ፣ እንዴት ማድረግ እችላለሁ ሲል ሶስቱም አንድ ላይ ወደ መኪናዋ ተመለከቱ። ከዛ አራስ ኖ አይሆንም፣ በዚህ መኪና መሄድ የለብንም፣ ይሄ ያንተ ነው አለ። ምንም ችግር የለም፣ የሚመጣውን በአንድ ላይ መጋፈጥ እንችላለን ሶስታችንም፣ በሉ እንሂድ ብሎ የመኪናውን ቁልፍ ለአራስ ሰጠው። አራስ በፍጥነት ወደ ተባለው ቦታ ሄደ። የሆነ አሮጌ ቤት፣ በሩ ክፍት የሆነ ደስ የማይል መስታወቱ የተሰባበረ እና ደግሞ በጣም በጨለማ የተዋጠ ቤት ውስጥ ገባ። ዝም ብሎ ባትሪ ይዞ ቤቱን እየከፋፈተ ማየት ጀመረ። መስኮቱ ላይ ፖስታ ተቀምጧል። ፖስታውን አነሳው። ፖስታው ውስጡ አንድ ነገር አለ። ፎቶ የምንድን ነው? የአንገት ሀብል ፎቶ ነው። ያ የአንገት ሀብል አንዱ አራስ ጋ አለ። አዎ ደሚር የሚለው አራስ ጋ አለ። ያ በፎቶ ላይ ያለው ደግሞ አራስ የሚል ነበረ። እናም በዛ ቀለብ የአንገት ሀብል ላይ ወንድምና ወንድም ከብዙ ጊዜ በፊት ሲነጋገሩ አራስ ወዲያው ትዝ አለው። ወንድሜ ይሄ ቆንጆና ማስታወሻ ነው፣
እኔና አንተ እርስ በራሳችን የምንፈላለግበት ነው አለው። አዎ አባቴ ነግሮሃል አይደለ ደሚር፣ ይሄንን ከራስ ላይ ማውለቅ አትችልም። አደራህን ካወለከው እኔና አንተ ብንጠፋፋ እንኳን ተፈላልገን መገናኘት አንችልም አለ። አዎ አላወጣውም፣ ከአንገቴ አላወጣውም። ግን ወንድሜ ከጠፋውብህ ፈልገህ አግኘኝ እባክህ፣ ፈልገኝ እሺ አለው። አራስ ከዚህ በላይ ራሱን መቆጣጠር አልቻለም። ወደ እንሂድ ብሏቸው ጓደኞቹን ይዟቸው ወጣ። አራስ ከዚህ በላይ መናገር አልቻለም። በዝምታ እየተጓዘ ነው። ሁለቱ ጓደኞቹም ስሜቱን ተረድተውታል። ከሱ ጋር ምንም ማውራት አልፈለጉም። መኪናውን በፍጥነት እየነዳ ነው። ፖሊስ ከፊት ለፊታቸው ቆሟል። ፖሊስ መታወቂያቸውን እየጠየቀ እያስቆማቸው ነው። ሁሉንም አሁን እና ራስ ገና 17ኛ አመታቸው ላይ ነው። መኪና መንዳት የማይፈቀድበት እድሜ ክልል። ስለዚህ ሁሉም ራሳቸውን እስር ቤት አግኝተውታል። ሁሉም እስር ቤት ገብተዋል ማለት ነው። ሶስቱም ወጣቷ ሴት ልጅ ዴኒዝ እና ባለመኪናው እንዲሁም አራስ። ከሶስቱ ልጆች ና አንተ ፓሬሽ፣ ይሄ የአራስ ጓደኛ ስሙ ፓሬሽ ነው። አሁን ገና ነው የተጠራው። እንግዲህ ፓሬሽ ና አንተ ፈልግሃለሁ ብሎ አንዱ ጠራው። ምን እያደረገ ነው አለ አራስ ባለማወቅ። ዴኒዝ ባዳ አይደለም አባቱ ነው አለው። ፖሊስ የፓሬሽ አባት እንግዲህ ፖሊስ ኦፊሰር ነው እና ወሰደው። ተመልከት፣ ራስህን ተመልከት፣ ምን ትመስላለህ አለው አባትየው ወደ ቢሮ ካስገባው በኋላ። በዚህ ሰዓት በወንጀል ሊያዝህ አንተ 18 አመት አልሆነህም፣ ገና 17 አመት ነው። እናም ደግሞ የአያትህን መኪና ይዘው ወጥተሃል። ምን አይነት ድፍረት ነው አለው አባትየው። አንተ ትልቅ ሰው ትሆናለህ ብለን እየጠበቅንህ፣ አንተ ግን ይኸው ተመልከት። ምን ሆንኩኝ አለው ልጁ በመቆጣት። ከዚህ በላይ ምን መሆን ፈለግ? የምታረገውን አርግ እባክህ። አሁን አንተ ለእኔ እኔ ልክ ወንድ ሰው እንደገደልከው ያልከህ እያወራህ ነው። ነገ ከነገ ወዲያ የማትገልበት ምክንያት የለም። አልገልም። እናቴ ያሳደገችኝ በጥሩ ሁኔታ ነው። ለነገሩ አንተ አታውቅም፣ የት ታውቃለህ አለውና በትዝብት ተመለከተው። አሁን በዛ በትልቁ ቤት እራት እየተበላ ነው። አሁን አባትየው ወሬ አግኝቷል እና የራሱን እንግዲህ ሚስጥር ለመሸፈን ታውቃላችኋል፣ እኛ ቤት ጋር የሚሰሩት የነ ወይዘሮ ኡማይ ሴት ልጅ ፖሊስ ጣቢያ ገብታለች። ከእሷ ጋር ደግሞ የወይዘሮ ኦልዝለም ልጅ አለ። ማን ነው ያ? ፓሬሽ አለ። ይሄ ቲዮማን ንቆት ማለት ነው። እርግጠኛ ነኝ ከእነሱ ጋር ሶስተኛው ሰው አራስ መሆን አለበት ሲል ጊዜ ሌይላ ቶል ብላ ሶስተኛው ሰው ማን ነው አባቴ አለችው። አዎ ትክክል ነው ቲዮማን፣ ሶስተኛው ሰው አራስ ነው አለ እና ይሄ ቲዮማን በጣም ተስማምቶታል። ነገሩ በጣም ወደ ረብሻ እና እንትን እያለ ነው እና ልጁ የማይረባና ሁሉም ቦታ ጥልቅ የሚለው አለ ቲዮማን በንቀት። ይሄ አራስ የምትሉት ልጅ ቆንጆና ጸጉሩ ደፋ ያለ ልጅ ነው አለ አባትየው። አዎ እርሱ ነው። የታወቀው አለ። አውቀዋለሁ፣ ዛሬ መንገዴ ላይ በመኪና ነካ አድርጌዋለሁ፣ ግን አልጎዳሁትም እና እርግጠኛ ነኝ። አዎ እሱማ ከሆነ ቲዮማን ልትቀና ይገባሃል፣ ልትቀና። በጣም ምርጥ ልጅ ነው፣ ጥሩ ልጅ ነው አለ። ቲዮማን የበለጠ እየተናደደው ነው። ልጅህም አፍቅረዋለች፣ አየህ እየተከላከለችለት ነው። እናትየዋ ምን እያልክ ነው? ዝም በል እንጂ ከቲዮማን ሊበልጥ አይችልም አለችው። አዎ በትምህርት ቤትም እየተፎካከረው ነው አለች ለኢላ ደግሞ። ስለዚህ አንተ በሁሉ ነገር ትቀናለህ ቲዮማን፣ እና ይሄ ደግሞ ላንተ ስትለው ቲዮማን መጮህ ጀመረ። በዚህ መሀል አባት የሆነ ነገር ጠረጴዛውን ሲመታው ከጠረጴዛው ላይ ሹካ ዘሎ ሌይላ ላይ ወደቀ። በዚህ ሰዓት ሌይላ ጮኸች። አባትየው የቲዮማንን ጭንቅላት ይዞ ከጠረጴዛው ጋር አጋጨው። እንግዲህ እዛ ቤት ውስጥ ትልቅ ጸብ ተነስቷል። ቲዮማን ባስነሳው ጸብ፣ ምክንያቱም በአራስ ጉዳይ ቲዮማን በጣም ሴንሲቲቭ ሆኗል እና ጠልቶታል። ካሁኑ ለምን እንደጠላው ባይታወቅም እንግዲህ ምን ይሆናል?